ወልድ በተለይ ደግሞ በተራ ሰው መሸነፍ አልወድ። ጭራሽ ፍቅር አይነት የምትቀማኝ አንዲት ተራ ሰራተኛ ነች። እዚህ ተቃጠል ነው የታማረኝ። ከዛ ይሄን ጠቅለልና ቆርሳታለን ማለት ነው። ጽናት ድራማ ላይ የምናከብራትና የምንወዳት እምሩ ከዚህ ደግሞ አደይ ወይም ሰራተኛ ሆና የምትሰራበት ድራማ አደይ ድራማ ክፍል 15ን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ በቅድሚያ ለዚህ ቻናል አዲስ ስለሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆርም ቤተሰብ ይሁኑ እያልኩኝ ላይክ ሼር ኮሜንት ለምታደርጉ ቤተሰቦቼ ከልብ አመሰግናለሁ እያልኩኝ ወደ ቀጣዩ ዛሬ እንደተለመደው በጠዋት ተነስታም ወደ ክፍል ስትሄድም እንግዶች የተባሉት ሊዲያና ዳዊት ናቸው ያሉት ማለት ነው። ይህም ጊዜን ለማሳለፍና አየር ለመቀበል ብለውም ወደ ዘመዳቸው ቤት ነበር የመጡትና እንግዲህ የአደይ አሰሪ ወደ ክፍለ ሀገር ሄዳለች። በዛ ላይ ደግሞ ፍቅር ናት አለቃዋ ሆና የምታሰራት ማለት ነው። ፍቅር አሁን ታሰቃያታለች። ይባስ ብሎ ደግሞ ፍቅር ያፈቀረችው ልጅ አደይን አፍቅሯታል። እናም ዛሬ አጥምዳታለች ማለት ነው። እና አደይ ደግሞ ሰራተኛ ስለሆንሽና የኔን ፍቅርማ ልትወስጅብኝ አትችም በማለትም እንግዲህ እያቃጠለቻት ነው ማለት ነው። ይህም ገበያ ድረስ ሄደውም ቃሪያ በመግዛትም ለአደይ እንድትጎርሰውና እንድትበላም ያደርጓታል። አደይም በጣም ትቃጠላለች። በሌላ በኩል ደግሞ ለምንድነው እኔ የፈለኩትን ነገር የማትሰሪልኝ እያለችም ነጋ መሸም እየጨቀጨቀቻት ነው። ምክንያቱም አደይ ከዚህ ቤት ውልቅ ብላ እንድትወጣላት ነው የምትፈልገው። አደይ ግን የእናቷ አደራ ስላለባት ቤቱን ለቃ ለመሄድም በጣም ተቸግራለች። በሌላ በኩል ደግሞ ባርኮት ወንድሟ የፍቅር ወንድም ወደ ሌላ ቦታ ሄዷል ማለት ነው። ይሄም የስራ ፊልድ ስለጠራው ማለት ነው። ስራው በአብዛኛው ሰዓት ፊልድ የሚበዛበት ስለሆነም ለአደይ ነው ቤቱን ጥሎላት ሄደና እንዲሁም ሊዲያና ዳዊት ማለት ነው የእንግዶችም ስለሆኑ እናም እየተንከባከበቻቸው ነው። እናም ፍቅርና ይቺ ሊዲያ ተብየዋ እንግዳዋ ደግሞ በጣም ጠምደዋታል። ሊዲያ የዳዊት እህት ናት። ዳዊትን እንዴት ልታፈቅረው ትችላለች? ዳዊትስ እንዴት አደይን ሊቀርባት ይችላል? ስለዚህ አይመጥናትም ለምን እያሉ ነው። እናም አደይንና ዳዊትንም ለማለያየት ሌት ተቀን ሁለት ሴቶች እየደከሙ ነው። አደይን በጣም ነጋም መሸም እየጨቀጨቋትና ከዚህ ቤት እንድትወጣም ቢያደርጉም እሷ ግን የአሰሪዋ አደራ ስላለባት ወታ ለመሄድም ፈርታለች። በሌላ በኩል ደግሞ የአደይ እህት ገጠር ያለችው በጣም ታማባታለች፣ እየተጨነቀች ነው። አደይ ይሄን ቤተሰብ ችላም ሊዲያንም እና ፍቅርንም ችላቸው የምትኖረው ቤተሰቦቿን ለማስተዳደርና እህቶቿንም ለማሳደግ ነው። በዚህ መሀል ግን የሊዲያ ወንድም ዳዊት እንደሚወዳትና እንደሚያፈቅራት ለአደይ ቢነግራትም አደይ ግን ልትቀበለው አልቻለችም። ምክንያቱም አሁን ላይ ለፍቅር ምንም አይነት ነገር የለኝም ትለዋለች። እንደገናም እኔ የገጠር ልጅ ነኝ፣ ስለዚህ እህቶችንም የማስተዳድር እኔ ነኝ በማለት ብትመልስለትም እንኳን ዳዊት ግን አይ እንደሱማ አትበይ፣ ችግር የለውም እኔ እረዳሻለሁ ቢላትም ሊዲያና ፍቅር ግን ዳዊትና እሷ አብረው እንዳይቀጥሉ የሚያደርጉት ነገር በጣም አሰልችና የሚያስጠላ ነው። ፍቅር በባህሪዋ አስቸጋሪ ናት። እንዲሁም እናቷንም አትሰማትም ነበር። ወንድሟም ሲመክራት አትሰማውም። ዳዊትንም እንደምትወደውና እንደምታፈቅረው ብትነግረውም እሱ ግን ሊቀበላት አልቻለም። የኔ የምትሆን ሴት አለች በማለትም ደምድሞ ይነግራታል። ይችም ሴትም አይገልጽላትም።
ማናት ትለዋለች። ነጋም መሸም። ነገር ግን አደይ ናት ብሎ ባይናገርም ከሚያሳየው እንቅስቃሴና ከሚያሳየው ፊትም ለአደይ ያለው አስተሳሰብም ይነግራታል። እናም ፍቅርም እንዲሁ ትጠምዳታለች። አደይማ ልትቀመኝ አትችይም፣ አንቺ በተለይ በአንቺ በሰራተኛዋ፣ በተለይ በአንቺ በተራ ሰው እኔ ሽንፈትን አልወድም በማለትም ፍቅር ሁልጊዜ ዛቻዋንና ፉከራዋንም አታቆምም። በሌላ በኩል ደግሞ የፍቅር እናት አሁን አገር ቤት ናት። እናም በዚህ ሳምንት እመጣለሁ ብላለች። እናም ባርኮት ደግሞ ለእህቷ ለአደይ የሚሆን ብር አስገብቶላታል በአካውንቷ። በሌላ በኩል ደግሞ አደይ በባለፈው ፍቅር በምግብ መመረዝ ታምም ያለው ብላ በውሸት ወደ ሐኪም ቤት ሄዳ ነበር። ከዛም ለወንድሟም በምግብ መመረዝ ሆዴን አሞኛል በማለትም ነግረው ነበር። ከዛም ባርኮትም እንዲሁ ጥርጣሬውን ወደ አደይ ነው ያደረገው። ምክንያቱም ማን ሊሰጣት ይችላል? የምታዘጋጀው አደይ ናት፣ ስለዚህ መጠየቅ አለብኝ ብሎም አደይን ነግሯት ነበር። እናም እንዴት ልጠረጥረኝ ቻልክ? እኔ ባዳ አድርገህ ነው ወይ ትለዋለች። ባርኮትም እኔ ይቅርታ አድርጊልኝ፣ አንቺ እኮ ስለምታዘጋጁና እንዴት ፍቅር ተለይታ እንዴት ልትመረዝ ቻለች? ምክንያቱም በባለፈው እኮ አናደደች ስትይ ስለሰማዎች ነው፣ በጣም ይቅርታ አድርጊልኝ ይላል ባርኮት። ባርኮት መልካምና ጥሩ ሰው ነው። ስለዚህ ይከፋታልና ይቸግራታልም ብሎ ገንዘብ ሊያግዛትም ወስኖ እሷ ሳትፈቅድም ሆነ ሳታውቅም ወደ አካውንቷ እንዲያስገባላት አድርጓል። ዳዊት ነጋም መሸም እየተከታተላት ነው አደይን በጣም ስለሚወዳት። ፍቅርም እንደዛው። ፍቅር ደግሞ ዳዊትን በጣም ተወደዋለች። እናም የሁለታቸው ፍክክር እንግዲህ አደይ እባክህን አትቅረበኝ፣ እኔ ላንተ ሴት አልሆንም ትለዋለች። ዳዊት ግን በፍጹም አንቺ ነሽ ከልቤ ገብተሻል እያለም እየተከታተላት ነው። እንዲሁም ከሁለቱ ሴቶች እየጠበቃት ነው፣ እየተንከባከባት ነው። እኔ እረዳሻለሁ አይዞሽ እያለም እያበረታት ነው። ሲከፋትም እያጽናናት ነው። እህቱና ፍቅር እንዴት እንደጠመዷትም እያሰበ ነው። እናም ከሁለቱ ሴቶችም ለመጠበቅ ቆሟል። እኔ አደይን መጠበቅ አለብኝ እያለም እያሰበ ነው። በሌላ በኩል ደግሞ እህቱንና ፍቅርንም ለምንድን ነው አደይን የምትጠምዷት? ምን ልታደርጋችሁ ነው? በማለትም ይነግራቸዋል። እነሱም ደግሞ ለሰራተኛ ቦታ ለምን ትሰጣለህ እያሉት ነው። ኧረ እባካችሁ እሷ እኮ ሰው ናት፣ ሲጀመር ኑሮን ለማሸነፍ ነው እንጂ ዝቅ ብላ የምትሰራ እንደናንተ ብትሆን በጣም ትበልጣችኋለች እያለም ከፊታቸው ላይ ያሞጋግሳታል። በሌላ በኩል ደግሞ ስጦታም ገዝቶላትም ነበር፣ ልብስ ገዝቶላት ነበር። እናም እንደሚወዳትና እንደሚያፈቅራትም ከዚሁ ላይ ገልጾላታል። እሷም ደግሞ እኔ ምን ላድርግ፣ በዚህ ልክ ካቀረብክ ለእኔ ችግር ትሆንብኛለህ፣ ፍቅርና ሊዲያም እየተጣሉ ነው ትለዋለች። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮስ አደይና ዳዊት በምን መልኩ እናገኛቸዋለን የሚለውን የምናይ ይሆናል ማለት ነው። ለዛሬው ይሄ ነበረ ያለ ቪዲዮ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።